ቤተሰብ ያዙ እንግዲህ መደፈሩ ላይ ቀር የበርሽ ደጃፉ መዘለሉም ላይ ቀር የበርሽ አጥሩ መፈታቱ ላይ ቀር ጸጉርሽ ቁጥጥሩ አቤት የብሩኬ ቅኔ አትታዘቡኝና እንደ ሀሳብ ማለት ነው። እኔ ዘመናዊ ጠለፋ ልደግፍ ነው። የምሬን ነው የምላችሁ። ሀይሚዬ እንግዲህ አረ ድምጽ ሁኑኝ አስፈቱኝ፣ የምርም እኮ ብሩኬ ጠልፎኛል እያለች ነው። እኔ ደግፋለሁ ሀይሚ፣ እኔ ተመችቶኛል። ሲቀጥል በጣም አምሮብሻል። እውነት ለመናገር በጣም ደስተኛ ነሽ። እኔ የምንፈልገው የሀይሚና የብሩኬ ደስታ እንደዚህ ሆነው ስለመጡ ደስ አላላችሁም? ቤተሰብ እኔ የምር በጣም ደስ ብሎኛል። በእርግጥ ይሄን 2 ቀን 3 ቀን እየሰራሁ አልነበረም፣ አልተመቸኝም። ግን ደግሞ ከማየት ከመከታተል ወደኋላ አልልም ነበር እና በትናንትና ቪዲዮ በጣም ተናድጄም ተበሳጭም ነበረ። ምክንያቱም ሀይሚ ላይ እየደረሰ ያለው ነገር ልክ ማለት ከልክ በላይም ጭምር ነው። ልጅቷን ምንድን ነው ሊቋደሷት ነው እንዲ ሊከፋፈሏት ነው እንዲ እስከምል ድረስ ነበር እና የተሰማኝ ዛሬ ሳያቸው እንዴት ደስ እንዳለ የምሬን ነው የምላችሁ። በጣም ተመችቶኛል። በዚሁ አያይዤ ደግሞ ለብሩኬ ከባድ መልእክት አስተላልፍለታለሁ። አሁን ላይ በመጀመሪያ ግን የዛሬ ቪዲዮአቸው አልተመቻችሁም? የብሩኬ ቅኔውን ከየት ነው ያመጣው? ለሀይሜ የተጋበዛት ዘፈን ይሄ ዘፈን እየጋበዝከኝ እኮ አስፈራኸኛለች ሀይሚዬ የኔ ቆንጆ አትፍሪ። በመጀመሪያ ደረጃ ሲቀጥል እኛ 4 ልጆችን ስትጠብቅ ሀይሚ እኮ ጉድ አደረገች። ብሩኬ ላይ ትልቅ ነገር ነው ያደረሰችበት። ገባችሁ አይደለ? የሆነ ታውቃላችሁ፣ የሆነ ልብስ እንደ ጥልቅ ተደርጎ የሚለበሰው ምናምን ሰዓት ላይ ምኑን እንደመታችሁ አይታችኋላ ሀይሚዬ። እኛ 4 ልጆችን እንጠብቃለን እንፈልጋለን። ስለዚህ ተንከባከብ እንጂ በጭራሽ ልመችው ኧረ አይገባምና ሰው በጣም ደስተኛ ናቸው። እውነት ለመናገር ሀይሚ በመሀል የሆነ ኩርፍ የምትለው ነገር አለ። ያ ደግሞ ከሆነው ካለው አንጻር ነው። ቤተሰብ የምሬ ነው የምላችሁ። በሷ ላይ መፍረድ አይቻልም። ግን ደግሞ ብቻቸውን ሲሆኑ አንድ ላይ ሲመጡ ሰው 3ኛ ወገን ሳይገባባቸው እንዴት ደስ እንደሚሉ አያችሁ አይደለ? በቃ ብሩኬም የተቻለውን ሁላ ለሀይሚ እያደረገ ነው። ግን በዚህ ጋር ማያይዝ የምነግርህ ነገር ብሩኬ ሀይሚ እንዴት እንደምትወድ ምናምን ሁሉንም ነገር ታውቃለህ። ምንም እንኳን የውጭ ፕሮሰሱ ምናምን እንደዚህ ኮነቢ ብላ ትንሽ ቢሰማትም እንደገና ደግሞ ትናንትም የተናገረው ነገር አለ። ዛሬም እንደዛው ተመሳሳይ በሀይሚ ላይ የተሰራ ሴራ እንዳለ እንደዚሁም ደግሞ እሷን ለማጥቃት የተደረጉ ነገሮች ኢቭን እንኳን በወንድሟ በኩልም የተሰሩ ነገሮች እንዳሉ ነው ብሩኬ እያለም እየተናገረም ያለው ማለት ነው። እንግዲህ ከተናገረው አንጻር ሪል ከሆነ አሁንም ሀይሚን ለመጠበቅ ወይንም ሀይሚን ከጎኗ ሆነ እስከ መጨረሻ አብርሃት ብዙ ነገሮችን ቴኬር ማድረግ ሀሳቡ ወይንም ደግሞ ድርጊቱን እያደረግከው ነው። ግን አሁንም የተለያዩ አቅጣጫዎች አሉ። እኔም እንደ ሀሳብ የምሰጥ በመጀመሪያ ደረጃ ሀይሚ ትንሽዬ ክፍል ተዘግታ መቆየት የለባትም። ክፍሉ አሪፍ ናት። አብራችሁ ታሳልፉ። ጠባብ ቤት ፍቅር ይጨምራል። እንደውም ጠለፋ ዘመናዊን ከሆነ ልክ እንደ ብሩክ የሚንከባከቡ ከሆነ እኔ ደግፋለሁ። የምሬን ነው የምላችሁ። ግን ማለት የፈለኩት ምንድነው ብሩኬ አንዳንዴ ያው ከሷ ጋር ሆን ሲቀጥል ደግሞ ይዛት ወጣ በል አንድ ቦታ ላይ ዝግት በትንሽ ቤት ሲደረግባችሁ ይጨንቃችኋል። የተለያየ ሀሳብ አሚሯችሁ ይመጣል። በተለይ ብቻችሁን የምትቆዩ ከሆነ ማለት ነው በጣም ከባድ ነው። ስለዚህ ብሩኬ በብዛት አብርሃት ሆን የሆነ ሰዓት ላይ ብቻ የሆነ ነገር ለማምጣት ካልሆነ በስተቀር ብቻዋን አትታያት በመጀመሪያ ደረጃ። ሲቀጥል እንደምንም ብለህ የሀይሚን እምነት ለማግኘት ሞክር። አሁን ላይ ያደረገው ነገር ብሩኬ ተመችቶኛል። በፍቃድ ሳይሆን በግድም በውዴታም። በእርግጥ ሀይሚ ይሄን ነገር ተወደዋለች። ምክንያቱም ብሩኬን ስለምትወደው በሱ በኩል የመጡ ምንም ነገሮች ቢሆኑ ከሴቶች ምናምን ውጪ ይመቻታል። በቃ አለምንም ማጋነን ቤቱም አሪፍ ነው። ያለችበት ሁኔታ ደስተኛ ናት እንዳያችሁት ማለት ነው። እና ለብሩኬ መልእክቴ ምንድነው? አንደኛ የበለጠ ተንከባከበ ሀይሚ 100% እምነት ለማግኘት ሞክር። ሌላ ሰዎች አሁን የሆነ ነገር ቢሏት ቅይር እንዳትል፣ ቶሎ እንዳትበሳጭ፣ ቶሎ የሚያናድዳት ቶሎም ቅይር የምትለው ስለምትወድ ስለምታፈቅርህ እንጂ ባትወድ ኖሮ አይዶን ኬር ምንም አይመስላትም። ገባ? የኛ የሴቶችን ባህሪ ነው እየነገርኩ ያለሁት። እና የበለጠ እምነቷን እንድታገኝ ጥሩ እድል አመቻችታል ብዬ አስባለሁ። አንደኛ። ሁለተኛ ደግሞ ስልኳ ላይ አሁን ለምሳሌ ከብዙ ሰዎች ከመገናኘት ብቻ አይደለም ስልኳ ሀይሚዬ ከጇ ላይ ነው። ስለዚህ በስልኳ ብዙ የተለያዩ ነገሮች ሊላኩላ ስለሚችሉ አንዳንድ ነገሮችን ብታስተካክል እንደ ሀሳብ እየሰጠው ነው። ገባ አይደል? ይሄንን ሰላማችሁን ይሄን ፍቅራችሁን የበለጠ አጎልብታችሁ ትልቅ ነገር ትልቅ ቦታ ላይ አድርሱትኝ እንጂ ሌላ 3ኛ 4ኛ ሰው እንዲገባባችሁ አትፍቀዱ። በተለይ ደግሞ አንተ የደረስክበት ምናምን ነገር ካለ ስልኳ ላይ ጥንቃቄ አድርግ። ብቻዋን ስትሆን የሚላኩላት ነገሮች አሉ። በጣም አሁን ላይ ከ3 ከ4 ቦታ በሉ ለሀይሚ የሚላክላት ነገር ይኖራል። ያ ነገር ነው ሀይሚን የሚረብሻት የሚያበሳጫት። ከአንተ ጋር ጊዜ ማሳለፍ ሳይሆን ማሳለፏን እየወደደችው
ከአንተ ጋር መሆኗን እየወደደችው ግን አንዳንድ ሰዎች በሚልኩላት ነገር ነው እሷ ልትናደድ ልትበሳጭብህ የምችለው። ገባ አይደል? እና በውድም በግድም ያደረከው ነገር ሀይሚ ጋራ አንድ ላይ ለረጅም ጊዜ ለማሳለፍ 300K እስከምትገባ ነው ያለው። 300,000 እስከምትገባ እዚሁ ቤት ነን ብሏል። ሲቀጥል ደግሞ ቤቷ ትንሽ ይዛት ፍቅር ትሰጣቸዋል። ትንሽ የቤት ስትሆን የትም ሄድ ያላችሁማ ጥብቅ ብቅላችሁ ቁጭ ነው የምትሉት። ያ ነገር በጣም አሪፍ ነው። የበለጠ ፍቅራችሁን ያጎለብትላችኋል። ሲቀጥል ደግሞ መተሳሰብ አንድ ላይ በቃ ደስ ብሎኛል። እኔ ብሩካው ላይ ያደረገ ያለው ነገር ተመችቶኛል። ሀይሚ እኛ ወደንዋል። በቃ ጠለፋ ዘመናዊ ጠለፋ ከሆነ ይሁን፣ እኛም እየደገፍን ነው። ሰው አድኑ ምናምን የሚባል ነገር የለም። እና ያው ሪል ከሆነ ማለት ነው። ሪል ማለት ቤታ እኔ እንደ ሀሳብ ቤታቸው ሜቢ አንድ ክፍል ላይ እየሰሩ እንደ ስራ እየሰሩ ነው የሚመስለኝ። ምክንያቱም ሀይሚ ሊቭ ላይ ነበረች ቲክቶክ የገባ ጊዜ። ሲቀጥል ደግሞ እዚህ ደረጃ የሚያዳርስ ምንም ነገር እንደሌለ ነው የማውቀው እስከማውቀው ድረስ። ብሩኬና ሀይሚ የሚዋደዱ የሚፋቀሩ ማንም ምንም ሊያረጋቸው የማይችል ገባችሁ? የሆነ እንዴት ነው እንትናቸው የጠበቀ ነው። በቃ ማንም ሰው ሊመጣ ይችላል ግን እንትናቸውን ሊያፈርስባቸው አይችልም። እኔ በእንደዛ መልክ ነው የማስበው። ግን የዛሬው ቪዲዮ ተመችቶኛል። የተመቻችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ ተቀላቀሉ። ሀይሚና ብሩኬ ሁሌም በእንደዚህ መንገድ ብትመጡልን እንደ ሀሳብ ማለት ነው ሀሳባችንን ብትቀበሉ ሰው ነገ ደግሞ የሙስሊም እህቶቻችን ወንድሞቻችን ቤተሰቦች የዩቱብ ቤተሰቦች እንኳ አደረሳችሁ በዓል ይመስለኛል ባልሳሳት ማለት ነው። እና ሀይሚን ባሪፍ ሁኔታ እንደሚመጡ ተናግረዋል። እንጠብቃለን። ከዚህ በኋላ ደስታና ፍቅር ነው በሀይሚና በብሩኬ ቻናል ላይ የሚለቀቀው ለተወሰነ ጊዜ ማለት ነው። ከዛ በኋላ ወደ ስራቸው ይገባሉ። እንቀበላለን ትላላችሁ። ግን በቆሎ አለች ሀይሚ። በቆሎ ነው ያስቀመጠኝ፣ ከስቻ ያለው ጠቁር ያለው እያለች ነው ስሞታዋን እየተናገረች ነው። ብሩኬም ደግሞ በተመሳሳይ ሰዓት እየተንከባከቧት ነው። ስለዚህ እኛንን አይተን ምንፈርደው አይደለም። ሁለታችሁም ደስ ትላላችሁ፣ ተመችቷችኋል፣ አለቀ። ሀይሚን ብሩኬም አሁን ያላችሁበት ሁኔታ አሪፍ ነው እንደኔ ማለት ነው። ቤተሰብ ምን ትላላችሁ? ኮሜንት ላይ ባባይ